بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد، فنواصل درسنا في هذا الكتاب باب الترهيب عن مساوي الأخلاق. ملو باب لنا لنا. وعن أبي بكر الصديق رضي الله عنه قال قال رسول الله صلى الله عليه وسلم: لا يدخل الجنة خب ولا بخيل ولا سيء الملكة. خبنا لخبنا أنت خاون بمن حرد بكسرنا فتح لالو مدي ضب نارجود. أخرجه الترمذي وفرقه حديثين وفي إسناده ضعيف الجامع 6330 حديثنا إلى كده الترهيب عن مساوي الأخلاق ملو باب لا ينالنو بلنا مدفو سنة مقباروتين مراك متنكك ياسفلقنال كنزا مكاكل إذا حديث لا ينقدي يتذكروا عن سوست مساوي الأخلاق علو النسون متنكك حديثون يستلالفوا تنقدي الصديق والأكبر رضي الله عنه أبو بكر ناتشو. أبو بكر رضي الله عنه من إلالو قال رسول الله صلى الله عليه وسلم: يا الله ملاكتين عندهالو لا يدخل الجنة جنة يقبام مالو خب ملو محرك من وراء نقريب الفتح نويالو الزهي يالنو ضبط. الخب بفتح الخاء الخداع الماكر الخداع بلو يفسرالو صاحبه البدر التمام. جنة يقبا من تنكولنيا خب مالت خداع سوچين يمياتالل تنكولنيا شرنيا جنة يقبا جنة خيرنيا አገርን ስለዚህ خب በተለይ ሙስሊሞችን የሚያታልሉ ተንኮለኛ የሆኑ ለሙስሊሞች እነሱ ጀነት አይገቡም አሉ ነብያችን ሰለላሁ ዐለይሂ ወሰለም። ተፍሲሩ እንግዲህ ብዙ ጊዜ ብለናል እንደ አይነት አሐዲሶች ሲመጡ በምን እንደሚፈርስ። ሁለተኛ ወላ በኺሉን ስስታም አሉ። ስስታምም ጀነት አይገባም። በخل ማለት እንግዲህ ዋጅቡን የማይሰጥ ሲሆን ዘካ የማያወጣ ነፈቃ ግዴታ የሆነበትን እሱን የማይመግብ ወጪ የማያደርግ እሱም ጀነት አይገባም አሉ ነብያችን ሰለላሁ ዐለይሂ ወሰለም። ከቡኽል ይጠበቁ ነበር ነብያችን ሰለላሁ ዐለይሂ ወሰለም في الصحيح ብዙ አሐዲሶች አሳልፈናል። ويأتي في كتاب الأذكار والدعاء في مسلم ከቡኽል ነብያችን ሰለላሁ ዐለይሂ ወሰለም ብዙ አድዒያዎች ላይ ጨባጣ ስስታም አታርገኝ እያሉ አላህን ሱብሓነሁ ወተዓላ ይማጸኑና ይለምኑ ነበር። ስለዚህ በኺል ጀነት አይገባም አሉ። ሶስተኛ እንግዲህ መክርና ኺዳዕ في النار ነው የሚል ሐዲስም አለ። المكر والخداع في النار። ስለዚህ ተንኮል ሰዎችን መሸወድ ማታለል ብልጠት ይመስለናል ለኛ። ብልጠት አይደለም። ብልጠቱ ከሆንክ መታለል ችግር የለው። ለሙስሊም በተለይ ቢያታልል የኢብኑ ዑመርን ቂሳ አምጥተናል። ባሮቻቸው ጎናቸው ይሰግዳሉ። ሲሰግዱ ሲያቸው ምን ያደርጓቸዋል ብለናል። ኢብኑ ዑመር ሑርናቸው ላላ እያታለለ ነው ሲሏቸው ሌሎቹ ሰዎች من خدعنا لله خدعنا له። ስለዚህ طيب خب ዑመርም ያሉት አሉ። በጣም ተንኮለኛ ከሆነ ግን መንቃትም ያስፈልጋል። ዑመር ረዲየላሁ ዐንሁ لست بخب ولا الخب يخدعني ولا الخب يخدعني እኔ ጀምሬ ተንኮለኛ ምናምን ሰውን አላታልልም አልሸውድም አሉ። እሸውዳለሁ አታልላለሁ የሚል ደግሞ ምን አያረገኝም አሉ። አይሸውደኝም አሉ። ቂሳ ብዙ ጊዜ እኮ ብለናል። ያሸባብ ሰውዬው ሰርቆ ሐድ ሊያቆምበት ሲሉ እጁን ሊቆርጡት ሲሉ በአላህ ቀዳ ቀደር እኮ ነው የሰረቅኩት የአሚረል ሙእሚኒን አላቸው። እኔም በአላህ ቀዳ ቀደር እጅህን እቆርጣለሁ አሉት። አሁን እኮ ሰዎች ያሸባብኛን የሚያዩን እንደዛ ነው። ደራውሾችን መስላቸዋል። ጀለቢያ አጠር ብላ ጺምህን እንደዚህ ሲያዩ አለባበስህን ምናምን አይተው እቺ ሰውዬ ድሮ ጨለማ ውስጥ ያለች ሰውዬ ይመስለዋል። እሱ ተሸውዷል። ሱሪ አስረዝሞ ይሄን ጋጦ ይሄን አሽሎ ስለሄደ ምን ፈረንጅን ስለቀለደ ምን ያረገ ይመስለዋል።
የነቃ ይመስላል ላ ንቃት ማለት ያሸበብ ስልጣኔ ማለት ነብያችን ሰለላሁ ዐለይሂ ወሰለም ያመጡትን ይዞ የሚጓዝ በዱንያም በአኺራም የሰለጠነ ዘኪይ ማለት እሱን ነብያችን ሰለላሁ ዐለይሂ ወሰለም ያዘዙትን የሚፈጽም የከለከሉትን የሚከለከል ዘኪ ማለት የሰለጠነ ሙተሐዲር ሙተቀድም የሚባለው እሱ ነው ወደ ሐዲሳችን እንመለሳለን ስለዚህ ኺብ ወይም ኸብ ጀነት አይገባም ስስታምም እንደዚሁ መጨረሻ ወላ ሰይኡል መለካ ባለቤትነቱ ደግሞ መጥፎ የሆነ እንግዲህ አላህ አስመልኮሃል ብዙ ነገሮች ሰጥቷል እነዛን የምትመልካቸውን ነገር ጥሩ አርገህ ጥሩ ባለቤት ማትሆን ከሆንክ መጥፎ ባለቤት እሱም ጀነት አይገባም አሉ ነብያችን ሰለላሁ ዐለይሂ ወሰለም አመላለቁ መጥፎ ይሆን እንግዲህ ድሮ ባሮች የሚባሉ አሉ አሁን ያ ባሪያ የሚባለው ለሆነ ምክንያት የለም ተብሏል ተነስፎ አይደለም لضعف المسلمين ነው አሁን ሌሎች አሉ የምትመልካቸው ነገሮች تحت يدك ብዙ ነገሮች አሉ እነዛን የምትመልካቸውን ነገር አላህ ያስመለከህን ነገር ለነሱ ውብ ባለቤት ማትሆን ከሆንክ ጀነት አትገባም አሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ሰይኡል መለካ ማለት ሲፈስሩት እንግዲህ እስሩ ያሉትን የሚያስቸግር እንግዲህ ልጆች ሊኖሩ ይችላሉ ባለቤትህ ራሷን ረቀባዋን ነው የምትመልከው ወይስ ደግሞ አልስቲምታዕ ቢሃ ይላሉ ሰውየው ሚስቱን ሲመልክ ያጀባው ራሷን እኮ አይመልካትም ሕርናት የሚመልከው ሌላ ነገር አለ አልሙሂም መልኩ ስርናት እሷን እንግዲህ የምታንገላታ ከሆንክ የሷን ነፈቃ ኪስዋዋን ሰከኗን ማታስመቻት ከሆንክ ልጆችህንም ከዳሊ እንስሳዎች ፈረስ በግ ፍየል ግመል ምናምኖች ካሉ እነሱ ነፈቃ ግዴታ ነው ብለናል እነሱን አመላለክ እምታከፋ ከሆንክ ጀነት አትገባም አሉ ነብያችን ሰለላሁ ዐለይሂ ወሰለም ሐዲሱ እንግዲህ ሰነደን አልሰበተም እንኳን ቢባል ሌላ ማዕናውን የሚያክዱ ብዙ ሐዲሶች አሉ ስለዚህ ምን መልካቸው ነገሮች አንደኛ አልቂያሙ በዋጅቢሃ ግዴታ አለብህ ዋጅቡን መወጣት አለብን ሌላው የማይችሉትን ደግሞ አለመከለፍ ለምሳሌ እንግዲህ ፈረስ በፈረስ የሚሰሩ ሰዎች ይኖራሉ ፈረስ ድሮ የጂሃድ ምን አላት الحرب ነበር አሁን ይገትታሉ የሆነ ነገር አልሙሂም የሚመጣበትም ይኖራል ፈረስ ያለው ሰው አንደኛ መቀለብ አለበት ዋጅብ ነው የተባለ ነው ፈረስን መቀለብ ከذلك ሲጭነው ደግሞ የማይችለውን ነገር መጫን የለበትም ያንን ካረገ የማይቀልበው ከሆነ ሲጭነው የማይችለውን የሚጭን ከሆነ ሰይኡል መለካ ይባላል እዚሁ ወዒድ ውስጥ ይገባል ባጭሩ ከሐዲሱ ምን ረዳው አልመክሩ ወልኺዳዑ ወልቡኽሉ ወሱኡል መለከቲ እነዚህ ሶስት ጸባዎች من مساوي الأخلاق مهوناتشون እንረዳለን ሰይኡል መለካን ሲፈስር والذي يسيء إلى ما يملكه ወደም ይመልከው ነገር መጥፎ የሚውል ማለት ነው አሉ من عبيد እነዛ የሚመልካቸው ነገሮች ባሮች ሊሆኑ ይችላሉ وبهائم እንስሳዎችም ሊሆኑ ይችላሉ አሉ بترك ما يجب عليه من حقهم إساءة ማድረግ ደግሞ ማስከፋ ማለት ምንድነው بس በእነሱ ዙሪያ እንግዲህ በሱ ላይ ግዴታ የሆነ ነገር አለ እሱን በመጣው ዋጅቡን ነፈቃውን ባል ومجاوزة الحد في عقوبتهم እንግዲህ ዕቁባ ተፈቅዶልሃል ከተሳሳተች ባለቤትህም ልጆችህም ባሮችህም ይሄ እንስሳው ራሱ መገረፍ አለበት ላኪን ድንበር ማለፍ ትንሽ ሲሳሳት እንግዲህ ካቅሙ በላይ መቅጣት ዕቁባ ለተእዲብ ብለህ እንግዲህ ስብርብር አርገህ መምታት ነብያችን ሰለላሁ ዐለይሂ ወሰለም እኮ ከልክለዋል በቃኑ መጀመሪያ ላይ ስብርብር አርገህ የሆነ ነገር እንደምትመታ አርገህ መታት እቃኑ መጨረሻ ላይ ሌላ ነገር ትፈልጋለህ ያሉ ነብያችን ሰለላሁ ዐለይሂ ወሰለም ይሆናል ይሄ ያሸባብ አይሆን ተተሳሳተች ፈድሪቡሁና ብሏል አላህ መጀመሪያ እኮ 3 ደረጃ ነው ያለው አንደኛ ምክር ትመከራለህ በምክር የሚመለሱ አሉ ምክር እየመለሳት ወደ ሌላ ነገር አይከድም ምክር ካልመለሳት ደግሞ ህጅሩሁነ ፊል መዳጂዕ ተብሏል አብራችኋቸው አትተኙ ራቅ ስትላት የሚሰማት ነገር አለ በዛ ከተመለሰችም አትመት አኺር መርሐላ ላይ ሁለቱ ካልተቀበ ምን ይደረጋል ወድሪቡሁነ ብሏል አላህ Subhanahu Wa Ta'ala ባይሆን ሐዲስ ፈስሯል ሐዲስ ሱና እንግዲህ ቁርአንን ተፈስራለች ብለናል ضربا غير مبرح አመታቱ እንግዲህ የተአዲብ እንጂ እንጥቃም መሆን የለበትም ብለናል على كل الاحوال الخب والبخيل وسيء الملكه جنة يغبون مالو حديث اسناد كما
أسلفنا نو زهم ضعيف رواه الترمذي الإمام الترمذي ሁለት ቦታ እንግዲህ ዘግበውታል ይላል አንደኛ باب ما جاء في الإحسان إلى الخدم በሚል ባብ ውስጥ 1940 ንስኻዎች ይለያያሉ 46 የሚል አለ 47 የሚል አለ የአንድ ሐዲስ ልዩነት ማለት ነው ሁለተኛ ባቡ ما جاء في البخيل 1960 አሁንም 4 የሚል አለ 63 የሚልም አለ እንግዲህ ሐዲሱ ضعيف የሆነበትን ምክንያት ሲነግሩን وفيه فرقد ابن يعقوب السبخي وهو ضعيف ይሄ በፈርቀድ የተነሳ ሐዲሱን እንግዲህ ሰነደን አይሰብትም وعن ابن عباس رضي الله عنهما أنه قال رسول الله صلى الله عليه وسلم من تسمع حديث قوم وهم له كارهون رواية البخاري أو يفرون منه وفي رواية أخرى بالجزم ويفرون منه إملا الليلة البخاري ليس الحديث صب في أذنيه الآنك يوم القيامة يعني الرصاصة التفسير من ابن حجر ليس من لفظ الحديث أخرجه البخاري حديث انجدي بخاري زقبوتال لالو 7043 حديثنا في صحيح الإمام البخاري ما يتفلق سوية في أواخر الصحيح ما ونونه 7043 حديث وأوله من تحلم بحلم لم يره كلف أن يعقد بين شعيرتين ولن يفعل فذكر الحديث وزاد ومن صور صورة عذب وكلف أن ينفخ فيها وليس بنافخ በጣም ከባድ ሐዲስ ነው ሸባብ ስንቀራው ዝም ብሎ ቀላል ይመስለናል አንደኛ ሐዲሱ መጀመሪያው ሐዲስ የሚለው ምንድነው من تحلم ማለት ህልም አይቻለሁ ያለው ውሸቱን ማለት ነው بحلم ማለት በህልም ምናም አይቻለሁ ያለ አንዳንድ ሰው እንግዲህ ሸባብ የሆነ ነገር ነው እንዲባል ተብሎ ያላየውን አየሁም ይላል በመናሜ ትናንት ተኝቼ እንደዚህ አየሁ ብሎ ያላየውን አየሁ ያለ ለሚረሁ ያላየውን ህልም كلف أن يعقد بين شعيرتين ولن يفعل እንግዲህ مستحيل ነገር ውሸት ስላወራ ሁለት ገብሶች የገብስ ፍሬ ቋጥራቸው ይባላል ይችላል ያሸበ የገብስ ሁለት ፍሬ አምጥተ እሰራቸው ይባላል مشكل ነው ስለዚህ ያላየነውን አየን لا أفر الفرا أن تري عينيك ما لم تريا የቅጥፈት ማለት አይንህ ያላየውን አይቻለው ማለት ነው እንግዲህ የቅጥፈትን ወመናመ ያካትታል ሌላ ሐዲስ መሐል ላይ ይሄንን አመጡ ومن تسمع ያዳመጠ استمع በሚለው ለፍዝ ነው ቡኻሪ ላይ ያለ የሚባለው سمع في بلوغ المرام سمع የሚል ይጻፋል እናንተ ግን በሲንና በሚን በአይን ብቻ صاحب البدر التمام المهم في بلوغ المرام من سمع ነው የመጣው አሉ وفي صحيح البخاري من استمع سمعنا استمع እንግዲህ ይለያያሉ سمع ማለት ሁን ብለህ ብታዳምጥም ድንገት ብሰማም سمع ይባላል استمع ግን የሚባለው ምን ሲሆን ነው ሁን ብለህ አፈንፍነህ ስታዳምጥ ስለዚህ ለዚህ ሲባል واذا قرئ القرآن ምንድነው የሚለው አላህ Subhanahu Wa Ta'ala فاستمعوا له وانصتوا استمعوا ማለት ሁን ብላችሁ ነይታችሁ አዳምጡ مستمع اجر አለው ቁርአን ላይ ቃሪኦ አጅር እንዳለው ስለዚህ من استمع من تسمع ያዳመጠ حديث قوم የሰዎችን ወሬ ግሰዎች ወሬ ምስጥር ያወሩ ነው ሁለት ሶስት ሊሆኑ ይችላሉ አንተ ተጀሱሰን عليهم ያለ ፍቃዳቸው ካዳመጥክ وهم له كارهون እነዛ የሚያወሩ ምስጥር የሚያወሩ ጀማዓዎች ለማዳመጡ የጠሉ ሆነው እሱ መስማቱን እየጠሉ ያዳመጠ جزاء لببولو صب في أذنيه الآنك يوم القيامة يزسوي جزاء إيه الرصاص بلو يعني الرصاص بلو فسره له قرقرو يقلطنا እሱ በጆሮዎቹ ላይ ከቀለጠ በኋላ ፈልቶ ማለት እኮ ነው እሱ በጆሮው ላይ ይፈሰስበትና ይጨመርበታል አሉ ነብያችን ሰለላሁ ዐለይሂ ወሰለም እኛ እንደባልጠና ያለ ሰዎች ያሸበው ሁለቱም ነው ያወሩ ካየላ ጥድሙ ነው አትቅረው መጀመሪያ በዳን ሶስት ከሆኑ ሁለቱ ብቻቸውን ምን አርጉ ብለናል ምስጥር አያወሩ ግን በሁለት ብቻ ነበሩ ያወሩ ነው ምስጥር
መተህ ትልቅ አይባል ራቅ ማለት አለብህ ከነሱ ከፈቀዱልህ ምስጢር ካልሆነ ወይም ደግሞ ሊያሳትፉ ፈضل ካሉ ማለሽ ፈቅደዋል ይሄ እየጠሉ ከሰው እየሸሹ እንዳይሰማብን ብለው እየሸሹ ያለ የነሱን ሁን ብሎ ያዳመጣል እኮ እንደ ተሰኑት ያሸበው ጎረቤት በጎረቤት በተለያጡ እንደዛ ከሆነ ምናምን ጥግትልና ምን እየተባለ ነው እዚህ ቤት والله حرام ነው ይሄ ወዒድ አለው የውመል ቂያማ የቀለጠ ቆርቆሮ በጆሮዎቹ ላይ ይፈሰስበታል ይጨመርበታል አሉ ነብያችን ሰለላሁ ዐለይሂ ወሰለም ሐዲሱ في صحيح الامام البخاري አለ ስለዚህ ይሄንን ሐዲስ አሉ መጨረሻው ሐዲሱ ደግሞ ምን ይላል ومن صور صورة ሱራ የሰወራሉ እንግዲህ አምነው ሐዲሱ ሚቀይደው እስከሚመጣ على اطلاقه ነው የምንረዳው ብለናል ብዙ ጊዜ የሩህ ባለቤት የሆነችን ነገር ደግሞ ፎቶ ያነሳ عذب يقتل وكلف الله يسجدده على ان ينفخ فيها وليس بنافخ يوم القيامه እንግዲህ እኔን ፍጡር አስመስለህ خلقሃል ሰውረሃል እኔ خلقኩት ላይ ሩህ ነፋለሁ አንተ እስኪ ቀረጽከው ላይ ሩህ ነፋበት ህይወት ነፋበት ይባላል ይሄ እንግዲህ ተክሊፍ ማላ ልጧቅ ውስጥ ያስገቡታል ይሄ ያሸበው እዛኛው ዓለም ነው እዚህ ዱንያ ላይ ያለው ሩህ ነፋበት ይባላል ሩህ ከየት አባቱ ያመጣ ይሄ ሩህ ሱራ የሚባለው ነገር እኮ في كل الاشياء ሱራ የሌለበት ነገር የለም ይሄ ተከለከለ ነው ለضروራ ብቻ የተፈቀደበት ቦታ አለ على كل الاحوال እዛ ሐዲስ ላይ አሁን ላለንበት ምንድነው የሚጠቅመን የሰዎችን ምስጢር ያለ ፍቃዳቸው ማዳመጥ እንግዲህ መሳዊል አኽላቅና ተትላልቅ ወንጀሎች ነው شارح من يلالو ويلحق باجتماع الحديث استنشاق الرائحة እንግዲህ ሰዎች የሆነ ነገር ያረጉ ከሆነ የነሱን ሽቶ ማፈንፈን ሽታቸውን ምን ያረጉ ነው ምን እየቀቀሉ ምን እየጠበሱ ተጀሱስ ይሄም استماع الاخبار ጋር ይገናኛል አሉ ومس الثوب ሰውየውን ተቀብለህ ሸበብ በማያውቀው መልኩ ልብሱን ምን አይነት ልብስ ነው የለበሰው መንካት ደንዳና ነው ስስ ነው ምን ጥሩ ልብስ ነው ጥሩ ሳያውቅ ማለት ነው ይሄም እዛ ውስጥ ይገባል ክልክል ነው ትናንት እንዳልነው استخبار صغار اهل الدار ما يقول الاهل او الجيران من الكلام او ما يعملون من الاعمال እንግዲህ ህፃኑን ተይና ተይዘዋል ታሳስቀውና ቤት ምንድነው የሚሉት ሰዎች ምን ያወራሉ በተሰቦች ወይ ጎረቤቶች ምን ይላሉ ከህፃን استخبار ወሬ መጠየቅ ተጀሱስ ማድረግ ያው እዚሁ ውስጥ የሰዎችን ምስጢር ያለ ፍቃድ እንደማዳመጥ እዛ ውስጥ ይመደባል አሉ ከዛ በኋላ ወለየ الامر ከሆነ ደግሞ اما لو اخبره عدل لاجتماع اهل الدار على منكر جاز له ان يهجم يستمع الحديث لازاله المنكر ይሄ እንግዲህ ለሚመለከተው አካል ነው الله سبحانه وتعالى علم ስለዚህ መጠንቀቅ አለብን የሰዎችን ምስጢር ያለ ፍቃድ እየጠሉ ማዳመጥ ከመሳዊል አኽላቅ ነው መጠንቀቅ አለብን وعن انس رضي الله عنه قال قال رسول الله صلى الله عليه وسلم طوبى لمن شغله عيبه عن عيوب الناس اخرجه الترمذي اخرجه البزار باسناد حسن النبي الحافظ ابن حجر حسن اسناد هذا الحديث والشيخ الألباني عليه رحمة الله ضعيف الجامع 3644 تاني حديث انجدي ضعيف نوالود ضعيف جدا وله شواهد كلها ضعيفة البزار يالله سو انجدي هرتنيا 71 قسط الى رقم الحديث في مسند البزار 3225 تاني حديث كشف الستار المبال في زوائد البزار السو كتاب لا ما يتجالال እንግዲህ الامام الحافظ ابن حجر عليه رحمه الله شواهد ምናምን አይተው اسناد حسن ነው አሉ የኛው ሰውዬ ደግሞ شواهده كلها ضعاف ናትና አይሰብትም አሉ على كل አሁንም ይሄም የሚመሳዊል اخلاق እንደሆነ የሚያመራ ሐዲስ ነው የሰዎችን አይብ መከታተል አነስ ናቸው ሐዲሱን የሚያስተላልፉት رضي الله عنه አነስ ምን ይላሉ قال رسول الله صلى الله عليه وسلم يا الله መላእክተኛ እንዲህ አሉ ጡባ ሰበተች አሉ እንግዲህ ጡባ ተፍሲር ላይ ተለያዩ ጡባ ማለት ጢቡ አይሽን ፉዕላ ነው ጥሩ የሆነ ኑሮ የውመል ቂያማ ዛ ጀነት ማለት ነው
ወይ ደግሞ ጡባ ማለት ሸጀረቱን ፊል ጀና እሷ ሰበተችለት ከተባለ እንግዲህ ጀነት ሸጀራ ሰበተችለት ከተባለም ያው የጀነት ነው ማለት ነው። ተያያዥ ናቸው ተፍሲሮች። ጡባ اسم شجرة في الجنة يسير الراكب في ظلها 100 عام لا يقطعها እሷ ማለት ነው አሉ። እንግዲህ ጀነት ውስጥ ያለ ዛፍ ናት። ራኪብ ጀዋድ ጥሩ ፈረስ ጋልቦ ቢሄድ ሰውየው 100 ዓመት ጥላዋን የማይጨርሰው ምን ኪበር ትልቅ ለመሆኗ فقرأوا إن شئتم وظل ممدود لا في الواقع عنه ما لنا شباب وظل ممدود من وظل ممدود ማለት እኮ የተዘረጋ ጥላ ማለት ሰፊ የሆነ ያንን وظل ممدود ሲፈሰር ራኪቡ 100 ዓመት ጀዋድ ጥሩ ፈረስ ጋልቦ ቢጓዝ ያንን ጥላውን ምን ያደርገው ማለት ነው አይቆርጠውም አይጨርሰው እሱ አንደኛ ተፍሲር ይሄ ነው አሉ። አውስሙን لدرجة في الجنة ወይ ጡባ ማለት ደረጃቱን من درجات الجنة ጀነት እንግዲህ ብዙ ደረጃዎች አሉ። አንዲቱ ደረጃ ስሟ ጡባ ትባላለች። እሷ ሰበተችለት ማለት ነው። ጡባ ሰበተለት አሉ ለማን لمن شغله عيبه نور لا شغله عن عيوب الناس يعني عيوب عيب جمع كفلس وفلوس እንግዲህ ያው معتل العين هنا بفعول مجمعه ምንድነው ይያል እንግዲህ ህጉን አሳልፈናል። በራሱ عيب ቢዚ የሆነ የራሱን عيب በማወቅና በማስተካከል በማረም የሻገለ ሰውዬ ጡባ የሚባል የጀነት ደረጃ ሰብቶለታል ወይ ጡባ የምትባል ሸጀራ ሰብታለታለች ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል በማለት አነስ ኢብኑ ማሊክ ያስተላልፋል። ስለዚህ የሰዎችን عيوب ያሸባብ ምን ይሆነና ከሌን ያረጋል ከሌን እንዲህ ነው ሙስተስና ተወጡት ዘንድ ለመስለሐ አንድ 6 መስአላዎች ብዙ ጊዜ ዘክረናቸዋል። እዛው ላይ ብቻ ነው የሚቻለው ብለው ያንን የሰዎችን ነውር ከመናገር ከማውጣት በራሱ ነውር የናሱን ነውር ማወቅና የራሱን ነውር ማስተካከል ቢዚ ያረጋው አካል እሱ ጡባ ሰብቶለታል ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ስንት አይባልን ራሳችን ያሸባብ لننشغل بأنفسنا بعيبه መሻገል ማለት ደግሞ መኖሩን ማወቅ ብቻ አይደለም። አይብ እንዳለብህ ካወቅ ከዛ ከአይብህ ምን ታረጋለህ እየተወበትክ ያረምክ በራስህ አይብ ቢዚ ከሆንክ ከሰዎች አይብ ጡባ ሰብቶልሃል። ስለዚህ ሰዎችን ማዕየብ ሰዎችን ማነወር ክልክል እንደሆነ من مساوي الاخلاق እንደሆነ በአንጻሩ ከሐዲሱ እንረዳለን። عن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم من تعاظم في نفسه واختال في مشيته لقي الله وهو عليه غضبان أخرجه الحاكم ورجاله ثقات. صحيح الجامع لا ينقدي 6157 حديثنا إلى صحيح الجامع الصغير. صحيح رواه الحاكم في مستدركه مهونونه عندنا جزء 60 ገጽ ላይ والبخاري في الأدب المفرد الإمام البخاري الأدب المفرد የሚባል ኪታብ አለው እዛ ላይ 549ኛ ሐዲስ ሁለቱ ኢማሞች ዘግበውታል። ሐዲሱ እንግዲህ ከአብዱላህ ኢብኑ ዑመር የተወራ ሐዲስ ነው رضي الله عنهما قال ابن عمر من ይላሉ قال رسول الله صلى الله عليه وسلم يا الله ملائكتኛ እንደሃሉ من تعاظم في نفسه ነፍሱ ራሱ ላይ እንግዲህ ትልቅ የሆነ تعاظم ተከበረ በማዕኒها متقارب ለራሱ እንግዲህ ከኔ በላይ ብሎ ራሱን عظيم አድርጎ ያየ ራሱን عظيم አድርጎ ሲያይ ደግሞ ሌሎችን ምን ያደርጋል ያ ሸባብ يحتقر الآخرين ሌላውን እንግዲህ ፍጡር እንደ ዝምቢያ ሙተከብሮች እኮ እንደዛ ናቸው። ጀዛአቸው يوم القيامه امثال الذر ይቀሰቀሳሉ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። እንደ ጉንዳን بصوره الناس የሰው ቅርጽ ይዘው የጉንዳን ሸክል ሆነው ትንሽ ሆነው ሰዎች ይረመርሟቸዋል አሉ يوم القيامه። ስለዚህ ኩራት ያ ሸባብ አይገባንም ብለናል። ኩራት ለአላህ ብቻ ነው እና የኮራ ሰውያው من تعاظم في نفسه مالت المهم من تكبر واختال في مشيته እንግዲህ ክብሩ ደግሞ እንግዲህ ዛሂር ሲያወጣው
አካሃዱ ላይ የተዘነባበለ ተንቦጠረራል አካሃድ እኮ አለ ያሸባብ ብዙ ሰዎች እንዴት እንደሚሄዱ ነብያችን ሰለላሁ ዐለይሂ ወሰለም እኮ ሲራ ላይ አካሃዳቸውን ሳይቀር ተገልጿል ሲሄድ በቃ الله سبحانه وتعالى ولا تمشي في الأرض مرحا لا مرحا مريحا ميقروا አሉ እኛ مرحا ነው የምንቀራው በመስደር مريحا اسم الفاعل ነው ወይ صفه مشبهه ነው የኮራህ ስትሆን ወይ በኩራት መልኩ አትንቀሳቀስ ይላል الله سبحانه وتعالى ሲነግረን ማንነታችንን انك لن تخرق الارض ولن تبلغ الجبال طولا አንተ ስለኮራህ ያሸባብ መሬት አትቀደድልህ አንተ በርዝመት ደግሞ ተራራን አታህል አንተውነ አፋና ይዘህ የምትንቀሳቀስ ያ አልሐሰን አልበስሪንም አተርኩ ዘክረና ለጀባብ ሰውየው የሆነ ነገር አላረግለት ብለው አላወቁኝም መሰል ሲላቸው አውቄያለሁ አሉ መጅረል በውል በሽንት መውጫ ሁለት ጊዜ ወጣሃል አሉት ሁለት ጊዜ እኮ ወጣናል ሁላችንም ያጀባ አንዴ ከአባታችን አንዴ አይደለም የሆነው መንይ እኮ ነው መንዮች እኮ ነው ማይ ሁለት ጊዜ በሽንት መውጫ ወጣሃል አርና ሽንት ይዘህ ነው የምትንቀሳቀሰው አሉት ይሄንን አይደለንም እኛ ስለዚህ ምን ያስቆራል طيب ራሱን ያከበረ አካሃዱ ላይ ምን ያረጋሉ እክቲያል ማለት እንደዚህ መዘናበል የማናለብኝነት አካሃድ የሄደ የሰው የጀዛ እንግዲህ ማን ሸርጥያናት ጀዋቧ ምን ሊሆን لقي الله وهو عليه غضبان አላህን يوم القيامه የሚያገኘው አላህ በጣም ተቆጥቶበት ነው የሚያገኘው አላህ የተቆጣበት ደግሞ ምን ያረጋዋል ይቀጣዋል ያላህን صفات ነካ ይሰውይ አሳልፈናል እኮ ሰሞኑን ሐዲስ ያ ሸባብ العز والكبرياء ምንድነው ነው ብሏል አላህ Subhanahu Wa Ta'ala ሪዳኤና ኢዛሬ ነው እሷን የነካ ቀጣዋለሁ አለ አላህ Subhanahu Wa Ta'ala كبرياءን عزን የነካ ከመخلوق እነሱ ውስጥ የሚጨቃጨቀኝ እሱ የኔ ይገባኛል የሚል አካል ቀጣዋለሁ ይላል አላህ Subhanahu Wa Ta'ala ስለዚህ ከሐዲሱ ምንረዳው ባጭሩ ኩራት ክብር የሚባለው ነገር ወንጀል ሆኖ من الكبائر መሆኑ ነብያችን ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን የዑቅበት ኢብኑ ዓሚር ሐዲስ ይመስለኛል ካልተሳሳት ቀልብ ውስጥ ምስቃለ ዘራ ኩራት ያለው ሰው ጀነት አይገባም ብለው ሲናገሩ የሆነ ሱሐቢ ተነስቶ ሰውየው ጥሩ ሊለብስና ጥሩ ጫማ ሊለብስ ፈልጋል ይሄ ኩራት ነው ወይ ሲላቸው ላ ان الله جميل يحب الجمال الكبر بطر الحق وغمط الناس ኩራት ማለት ሐቅን ደፍዕ ማድረግ አለ መቀበል ሰዎችን احتقار ማድረግ ለዚህ ያጀበው አንተ ታሳንሰው ይሆናል ልብሱ ጉርሱ የለው ሊሆን ይችላል አላህ ዘንድ ግን ለው اقسم على الله لا ابره ነብያችን ሰለላሁ ዐለይሂ ወሰለም እኮ የተውት ነገር የለም ሁሉን ነገር አስተምረውና በዱዓፋዎቻችሁ ሊሆን ይችላል የምትመገቡትና ነስር የምታገኙታ ዱዓፋው ሙስሊሚን እኮ አሉ ማንንም ማያቃቸው ሁሉም የሚንቃቸው እነሱ ያአላህ ይያሉ ዱዓ ያረጉ አላህ Subhanahu Wa Ta'ala በእነሱ ዱዓ ሰበብ ሊሆን ይችላል እኛ ርዝቅ ምናገኘው ነስር ደግሞ ጃሃር ስለነበረ ድሮ ጃሃር ስትጋጠሙ ነስር የምታገኙት በነዛ በዱዓፋዎቹ ዱዓ ሰበብ ሊሆን ይችላል እና ازدراء الاخرين ሰዎችን ማሳነስ ትልቅ ወንጀል ነው ራሱን ከቻልክ ራስክን የበታች ነው ማለት ነብያችን ሰለላሁ ዐለይሂ ወሰለም ተዋዱዕ ነበራቸው ብለናል متواضع እኮ ናቸው ነብያችን ሰለላሁ ዐለይሂ ወሰለም አሽረፉ المقامات እንግዲህ በፍጡር ደረጃ ሳቸው ደረጃ ቀረብ የሚል የለም ያን ሁሉ ተደርጎላቸው ግን ከኔ ተዋضع ሴት መታ ስታናግራቸው ያዳምጣሉ ተተዋታ አይሄዱም قد سمع الله قول التي تجادلك في زوجها አዳምጧት እስከምጨርስ ድረስ ሌሎችም ነማዘጆች አሉ ስለዚህ ራሳችንን ዝቅ አርገን እነከሌ ይሻሉ ይሆናል ነው እንጂ ማለት ያለብን እኛ ከፍ አርገን ራሳችንን ከኔ በላይ ምንል ከሆነ እንግዲህ ይሄንን ምን ይሏቸዋል ብለናል ያሸባብ አፈቀላጤዎች ዓለም ለምን ይሏቸዋል ኩራተኞችን ዓለም ላይ ሆነው ዓለም ለምን ዓለም ስለኔ ምንም የላትም ማለት ነው ቂማ ስለሱ እና ይሄ እንግዲህ አካሃዱንም ነብያችን ሰለላሁ ዐለይሂ ወሰለም ጠቅሰውልናል مريت لا يسنهد صفات عباد الرحمن انكو ذكروا في اواخر الفرقان يمشون على الارض هونا مالت انجدي متواضعين طيب الحديث كما اسلفنا ما نذكره
الحاكم ورجاله ثقات صحيح الجامع لا يتذكروا الزهم مخرجو صحيح نوبلوتال الإمام البخاري في الأدب المفرد أمستارات زتين مسمته 49 زجبوتال. وعن سهل بن سعد رضي الله عنهما قال رسول الله صلى الله عليه وسلم العجلة من الشيطان أخرجه الترمذي وقال حسن. يريد ضعيف الجامع ولتي 300 حديث ضعيف الجامع الصغير لا ضعيف نوبلوتال لا يهم مخرج من دزهنا ميلو ضعيف رواه الترمذي ولتش أسرى ولتني حديثنا إلال من طريق عبد المهيمن بن عباس بن سهل بن سعد الساعدي عن أبيه عن جده به وزاد في أوله الأنات من الله. وكذا نقل الحافظ هنا التحسين عن الترمذي ونقل عنه صاحب تحفة الأحوذي مثلا أردت نعمته هيازتين حسن غريب. وعبد المهيمن بن عباس بن سهل ضعفه بعض العلماء من قبل حفظه. ስለዚህ እንግዲህ የሰህል ብኑ ሰዓድ الساعدي የልጅ ልጅ ነው። እንግዲህ ሰህል ብኑ ሰዓድ الساعدي አቡል አባስም ይባላሉ ሌላም ኩንያ ይኖራቸዋል። የዚህ አባስ የሚባለው ልጃቸው ልጅ አብዱል ሙሃይሚን የሚባል አለ። እሱ ነው ያወራው ሐዲሱን ከአባቱ ከአያቱ ይዞ በሱ የተነሳ ሐዲሱን እንግዲህ ضعيف ነው ያሉ አሉ። ضعف ስላለበት ሐሰን ነው ያሉም አሉ ያሉ ነው። ሐዲሱ ምንድነው የሚለው سهل بن سعد الساعدي من صغار الصحابة بلنا ብዙ ጊዜ እሳቸው ምን ይላሉ قال رسول الله صلى الله عليه وسلم يا الله ملائكተኛ እንዲህ ብለዋል العجلة من الشيطان መቻኮል መጣደፍ ከሸይጣን ነው አሉ። እንግዲህ إلى الطاعة إلى كذا ካልሆነ ذا ላይ ሳቢቁ ወሳሪዑ وفي ذلك فليتنافس المتنافسون السؤال ወደ ጣዓ መቻኮል አይደለም የተጠላው። እንግዲህ في الامور الدنيويه በሆነ ነገር ዝግ ብሎ ሰውየው ሁሉን ነገር አስተንትኖ መሆን አለበት። አንድ ነገር የሚሰራው የቸኮለ አፍሶ ለቀመ ይላሉ በእኛም አካባቢ አሸባብ ችኳሉ ጥሩ አይደለም። ስትታደፍ ስትሮጥ ያንን ያስከው ነገር ምን ይሆንብሃል? ተጅህ ነጥቀህና ምን ይሆናል? ይፈሳል። እዛ ቸኩሎ የነበረውን ያንን ስትለቅም ሰዓቱ ምን ይሆናል? ይሄድብሃል። ስለዚህ አጀላ መቸኮል ጥሩ አይደለም። አናት ዝግ ማለትና ማስተዋል እሱ ነው ጥሩ። عن عائشة رضي الله عنها قال رسول الله صلى الله عليه وسلم الشؤم سوء الخلق أخرجه أحمد وفي إسناده ضعف. إسناد لا ينقضي ضعف الله ابن حجر ضعيف رواه أحمد الإمام أحمد في المسند 6 مجلد 85 قسلال. وقال العراقي حديث لا يصح. الحافظ العراقي شيخ ابن حجر ساتشو من بلال ما يثبت حديثنا وقال المهم እንግዲህ ሹኡም ሐዲሱን ኡሙ المؤمنين عائشة ነበሩ ያስተላለፉት። የአላህ መላእክተኛ ምን አሉ ይላሉ አሽኡሙ ሹኡም ማለት ضد اليمن ነው። ሹኡም ማለት እንግዲህ ምንድነው ብለው ፈሰሩት ሱኡል ኹሉቅ ጸባዩ የአንድ ሰው ጸባይ እንግዲህ መጥፎ ሰይእ መሆኑ ሹኡም ማለት እሱ ነው አሉ። እንግዲህ ሱኡል ኹሉቅ ጥሩ አይደለም من مساوي الاخلاق ነው። حديثنا أحمد في المسند زجبوت سند لا ضعف አለበት አሉ። ضعيف الجامع 3400 6 حديث ضعيف ነው ብለውታል ضعيف الجامع الصغير لا. وعن أبي الدرداء رضي الله عنه قال رسول الله صلى الله عليه وسلم إن اللعانين لا يكونون شفعاء ولا شهداء يوم القيامة أخرجه مسلم. طيب في صحيح مسلم 2589 حديث نوال 2589 حديثون ያስተላለፉት አቡ ደርዳ የተሰኙ صحابي ናቸው من زهاد الصحابة ናቸው ተብሏል رضي الله عنه من الأنصار مدبال. قال أبو الدرداء من قالوا قال رسول الله صلى الله عليه وسلم يا الله ملائكتኛ እንዲህ ብለዋል إن اللعانين እርግማት የሚያበዙ ሰዎች አሉ ነብያችን ሰለላሁ ዐለይሂ ወሰለም። እንግዲህ ለዓን من صيغ المبالغه ነው። እርግማን የሚያበዙ አካሎች አሉ جمع ነው። እንግዲህ ለዓን جمع لعانين لان اسم ስለሆነ منصوب بالياء لا يكونون شفعاء شفعاءዎች አይሆኑም አማላጆች አይሆኑም አሉ።
ولا شهداء يوم القيامة يقيامة كانم شهداء يهونون الحديث كما أسلفنا في صحيح مسلم يا الحديث እንግዲህ كثرة اللعن من مساوي الأخلاق ነው ሙስሊሞችን እንደተራገማሉ ነብያችን እኮ ሰለላሁ ዐለይሂ ወሰለም لا يؤمن أحدكم حتى يحب لأخيه ما يحب لنفسه لعنة ማለት ከአላህ ረህመት መባረር መራቅ ማለት ነው አንተ ከአላህ ረህመት መባረር ትወዳለህ አትወድም ከአላህ የአላህን ረህመት ማግኘት ከሆነ የምትወደው ለሙእሚን ወለሙስሊም ወንድምህም መመኘት ያለብህ መውደድ ያለብህ እሱን ስለዚህ እርግማት የሚያበዙ ሰዎች ሹፋዓ አይሆኑም ማለት እንዳሳለፍነው ቀሪባን እንግዲህ يوم القيامة ይሸፋዓል ሰዎች ይሸፋዓል الأنبياء يشفعون والأولياء والصالحون يا الله ባሮች እንግዲህ እሳት የገቡ ወይ እሳት ሊገቡ ያሉን ሰዎች በሸፋዓ እንግዲህ በመልጃ የሚያማልዱ አላህ ከፈቀደ በኋላ አለ ረግማት የሚያበዛ ሰው አይሸፍዕም እሱ መሸፈዕ አይችልም አላህ Subhanahu Wa Ta'ala ሸፋዓውን አይቀበለው كذلك شفعاء አይሆኑም ማለትም እንግዲህ በዚህ ተፈስሯል ሹሃዳስ ማለት ምን ማለት ነው በሶስት ፈስረዋል ብለናል ሹሃዳ ማለት አንደኛ ይሄ الموت في سبيل الله እሱን አላህ Subhanahu Wa Ta'ala አይወፍቃቸውም كثرة اللعنة سلاردو بزا يتنسى لا يقتلون في سبيل الله شهداء አይሆኑም ማለት ነው ወይም ደግሞ لا تجوز شهادتهم እርግማት የሚያበዛ አካል እርግማን በማብዛቱ ፋሲቅ ሆኗል በሆነ ነገር መመስከር አይችልም ዱንያ ላይ መስካሪ ሆኖ መቅረብ ቃዲ የሱን ምስክር አይቀበለውም لانه فسق بكثرة اللعن ሌላ እንግዲህ ሹሃዳ ማለት ምንድነው ሹሃዳ ማለት ደግሞ يوم القيامة أمة محمد صلى الله عليه وسلم بالفوا أمموች ላይ እኮ ይመሰክራሉ لتكونوا شهداء على الناس ويكون الرسول عليكم شهيدا إلى الله سبحانه وتعالى نوح ይመጣሉ ኡማቸው ጋር عليه الصلاة والسلام ሪሳላ ድርሰሃል ወይ አዎ ሰዎች ይጠየቃሉ አድርሷቸዋል ወይ ኑህ አላደረሰንም ما جاءنا من بشير ولا نذير لما درس አስመስክር ይባላሉ ኑህ عليه السلام የላኩን ሪሳላ ለህዝቦች ለማድረስ ምን አምጣ ይባላሉ ያቃል እኮ አላህ Subhanahu Wa Ta'ala ሳያስመሰክር ያውቃል ለኢቃመት الحجة ነው ኡመት መሐመድ ይመሰክሩልኛል ይላል ኑህ عليه السلام እና እኛን መሰክራለን ኑህ ሪሳላቸውን በሚገባ ለሰዎቻቸው አድርሰዋል ቁርአን ያው አላህ Subhanahu Wa Ta'ala ወርዶ በነብያችን ላይ ሰለላሁ ዐለይሂ ወሰለም ነብያችን ስለነገሩን በቁርአን መሰረት ቁርአን ፈስረው እዛ ላይ ለዕና የሚያበዙ ሰዎች ዱንያ ላይ አይመስልም ምን አይሉም ማለት እዛው ያንን ደረጃ አያገኙም ማለት እንግዲህ ይሄንን ሶስት ተፍሲር ተፈስሯል ሶስትም ተፍሲር ከባድ ስለሆነ ለዕና አለማብዛት እንግዲህ ማብዛት ሲባል ለዕና የሚገባው አካል አለ ፈለዕነቱላህ ዐለል ካፊሪን ኢላ ሌሎችም አንዳንድ ወንጀል የሰሩ ሰዎች ዑሙማን ይረገማሉ ሳይخصص ብለናል እዛ ላይ ሊሆን ችግር የለውም ላኪን በተቀመጠ በተነሳ ቁጥር ርግማት የሚያበዛ አካል ሸፊዕም አይሆን ሸሂድም አይሆን ብለው ነብያችን ሰለላሁ ዐለይሂ ወሰለም ስለተናገሩ ابتعاد ያስፈልገናል عن اكثار اللعنه ነው نكتفي بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا